ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ አርብ ነው። የአርብን መረጃ ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን አሁናዊ ገጽታ እንደገናም ደግሞ በዓለማችን መገናኛ ብዙሃን እየታወሱ ያሉ መረጃዎችን ወደ እናንተ በእግዚአብሔር ቃል እየገመገመን እያመጣን እንገኛለን። ዛሬም እንደዚሁ ዓለማችን በከፍተኛ ውጥረት ላይ ትገኛለች። እነዛን ጉዳዮች አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። እነዚህን ደግሞ መረጃዎች በእግዚአብሔር ቃል እንፈትሻቸዋለን። በቅድሚያ እንግዲህ መረጃውን ከማምጣቱ በፊት ሰላምታ እንለዋወጥና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ሰሞኑን እንግዲህ በተከታታይ በዓለማችን መድረክ ላይ የተሰሙ ያሉ ጉዳዮችን አድማጮች እያመጣን እንገኛለን። እነዚህ ጉዳዮች ደግሞ በተለይም ደግሞ ትንቢታዊ ዳራቸው በመጽሐፍ ቅዱስ እይታ እየተፈተሸ ለአድማጮች ግልጽ እንዲሆኑ እያጋራን ነበረ። እስኪ ደግሞ ዛሬ አዲስ መረጃ ይዘህ የመጣ ይመስለኛል፣ ታሰማን ትችላለህ? እንግዲህ የዓለም ፖለቲካን ከሚዘውሩት አንዷ በዋነኛነት አሜሪካ እንደሆነች ይታወቃልና ከአሜሪካ በየጊዜው የሚለዋወጡ ነገሮች ናቸው እየወጡ ያሉትና አንዳንድ ጊዜ ዓለምንም እያስገረመ ነው። ምን እየሆነ ነው፣ ምድር ላይ ምን እየሆነ ነው የሚለውን ነገር ደግሞ በደንብ እንድታይ እንድትፈትሽ የሚያደርግ ነው። እንግዲህ ከሰሞኑ ታስታውስ ከሆነ ከአውሮፓ ጋር በግሪንላንድ ሰጣ ገባ ተገብቶ እንደነበረና አውሮፓውያኖች ግሪንላንድን አሳልፈው እንደማይሰጡና እንደሚዋጉ እስከ መጨረሻው ድረስ እንደሚዋጉ ነበር የተነገረው። ዶናልድ ትራምፕ ደግሞ እስከዚህን ቀን ገደብ ሰጥተውት እስከ ጥር 24 ማለት ነው ግሪንላንድን አሳልፋችሁ የማሰጡ ከሆነ ጥር 24 ላይ በፈረንጆቹ ደግሞ ፌብሩዋሪ 1 ላይ የመጀመሪያው ዙር ማዕቀብ ለመጣል መወሰናቸውን አስታውቀው ነበረ እና እንግዲህ ይህንን ውሳኔያቸውን ደግሞ ዳቮስ ከደረሱ በኋላ ከአውሮፓ ህብረት መሪዎች ጋር ንግግር እናደርጋለን ብለው ነበረ። ይሁን እንጂ ከኔቶ ዋና ጸሐፊ ማርክ ሩት ጋር ካደረጉት ውይይት በኋላ ማለት ነው የሐሳብ ለውጦች ታይተዋል። ምንድነው? በጣም ውጤታማ ስብሰባ በማንሳት በግሪንላንድ ላይ ያለውን ነገር የሆነ መፍትሄ ለማስያዝ እንደተስማሙ ነው የተናገሩት። እና ከዚህ የተነሳ ምንድነው አሜሪካ ከጥር 24 በእኛ ማለት ነው ሊጥሉት የነበረውን ማዕቀብ ሙሉ ለሙሉ ማንሳታቸውን ለጊዜው እንደሆነ ያው እሳቸው ባህሪ ታውቀዋለህ፣ ለጊዜው ማንሳታቸውን ተናግረዋል። እንግዲህ ይሄ የተነሳበት ምክንያት ምንድነው? አንድ የመፍትሄ አፈላላጊ የድርድር ኮሚቴ ሊሰየም ነው ከአውሮፓና ከነሱ ማለት ነው ከአሜሪካ እና እንግዲህ ይሄ መፍትሄ አፈላላጊ ኮሚቴ ወይም ደግሞ እሳቸው እንደሚሉት የድርድር ኮሚቴ አውሮፓን ማለት አውሮፓውያን ግሪንላንድን ወይም ደግሞ
አርክቲክት ነው የሚባለው አንታርክቲካን ጠቅልለው የሚይዙበት ነው። ምክንያቱም ሰሜን ዋልታውን አንታርክቲካ ራሻ ግዛት አላት፣ የራሷ ግዛት ነው አላት። ኖርዌይ አላት፣ ማነው ዴንማርክ አላት፣ ሌሎችም ሀገሮች አላቸው እዛ እና ያንን በጋራ የሚያስተዳድሩበትን ማዕቀፍ አዘጋጅተናል ነው ያሉት እሳቸው። የአርክቲክ ቀጠናን በሚመለከት ለወደፊት ስምምነት የሚሆን ማዕቀፍ አዘጋጅተናል። ይህ መፍትሄ እስከተሳካ ድረስ ለአሜሪካና ለሁሉም የኔቶ አባል ሀገራት ትልቅ የሆነ ጠቀሜታ አለው ነው እያሉ ያሉት። ትልቅ የሆነ ጠቀሜታ አለው ብለዋል። እንግዲህ ስትራቴጂ ለውጥ ማለት ይቻላል። የስትራቴጂም ለውጥ ነው። እንግዲህ ኔቶ ማርክ ሩት ምን እንዳቀረቡላቸው ሐሳቡን በግልጽ እንግዲህ ያው ብዙ ነገር ሁሉ ነገር አይነገርህም። የተወሰነ ነው መግለጫ የሚሰጠው። እሳቸው ምንድን ነው የሚሉት? ይህንን ኤሪያ ሲጠሩ ዘጎልደን ዳም ይሉታል። ወርቃማው ሉል ነው ብለው የሚጠሩትና ኤሪያው እንግዲህ ክብ አይደለ? ሰው እስከሆነ እንግዲህ ኖርዝ ፖል የሚባለው ማለት ነው። ዘጎልደን ዳም ነው የሚባለው። ይህ ለአሜሪካ ስትራቴጂክ በጣም በጣም አስፈላጊ ነው የሚሉት እሳቸው። አሁን እዚህ ጋር በፊት ስለ ማዕድን ነበር የሚያነሱት፣ ስለ ነዳጅ ነበር፣ ስለ ክምችቱ ነበር የሚያነሱት። አሁን ግን ይህንን አይደለም እያነሱት ያሉት። አሁን እያነሱ ያሉት ለማሳመን ከወታደራዊ አንጻር ነው፣ ከወታደራዊ ስትራቴጂክ አንጻር፣ ከደህንነት ስጋት አንጻር፣ ከወታደራዊ ስትራቴጂክ አንጻር ነው እያነሱ ያሉት። ይህ ማለት ቻይናና የሩሲያን አመጣጠን የመቆጣጠርም ጭምር ነው እንጂ ይህኛው እንደ ሽፋን እየተቆጠረ ነው። እንግዲህ ለዚህ የድርድር የሚሆኑ ሰዎችን አዘጋጅተናል ብለዋል ምክትል ፕሬዚዳንት ጆዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የእሳቸው ልዩ መልእክተኛ ወይም ልዩ ተደራዳሪ የሚባሉት ስቲቭ ዊትኮፍ። እነዚህ በዚህ በአርክቲክ እና በግሪንላንድ ቀጠና ጉዳይ ከአውሮፓውያኖች ጋር አውሮፓውያን ከሚወክሉት ጋር እንደሚደራደሩ በዋናነት ከዴንማርክ እና ከግሪንላንድ ጋር እና የአውሮፓን ሰዎች ባሉበት እንደሚደራደሩ ጠቅሰዋል። እንግዲህ ይሄ ድርድር ይሳካሉ አይሳካም የሚለው ወደፊት የምናየው ነገር ነው ያለው። እኔ ግን አሁን ምናልባት በጋራ እናስተዳድረው ወደሚለው ከመጡ ምናልባት ዴንማርክም ልትለሰልስ ትችላለች። ነገር ግን ቀጠናው ላይ ካለው ወታደራዊ ስትራቴጂክ ጠቀሜታና ካለው የተፈጥሮ ሀብት የተነሳ አሜሪካ አንዴ እግሯን ካስገባች ልትወጣ ስለማትችል ይህንን እሳቤ አድርገው ከሆነ አውሮፓውያኖች በየትኛውም የድርድር እንትን እንደማይሰጧቸው ይታወቃል። ይሄ ነው እንግዲህ። ሌላው ከዚህ ጋር በተያያዘ በጣም የሚገርም ነገር ተፈጥሯል። የካናዳው ጠቅላይ ሚኒስትር ቬድቫስ በዳቮስ የኢኮኖሚ ፎረም ላይ ባደረጉት ንግግር ጉልበተኛ እንደልባቸው እንዲሆኑ እየፈቀደ ያለው የዓለም አቀፉ ሕግ እና ስርዓት ተአማኒነቱ እየታጣ ነው ወይም ደግሞ በሌላ አባባል እየፈረሰ ነው ብለዋል። እንዴት እንዲልሉ ይቻሉ? አንድ ፍንጭ ቢያገኙ ነው። አዎ ምንድነው መሰለ ጉልበተኛ እያሉት ያሉት አሜሪካ ነው። ቀጣይ እንግዲህ ግሪንላንድን እንትን ካሉ ቀጣይ ካናዳ ነች። ይህን እኮ ሰውየው በግልጽ እየተናገሩ ነው። ካርታ ስለው እኮ ቆይ እናንሳው ማነች ኦቫል ሼፕ ኦፊሳቸው ውስጥ ተጋጋሪ ነገር ነው። ቬንዙዌላንና ካናዳን ግሪንላንድን እየጨመረ ካርታ የአሜሪካ ግዛት ብለው አውጥተዋል። በአሜሪካ ባንዲራ እኮ የአሜሪካ ግዛት ከቀኝ ግዛት በምን ተሻለ ነው። ስለዚህ አሁን እሳቸው እኮ አባባላቸው ፕሬዚዳንቱ ምንድነው በዚህ ጉልበተኛ እንደልባቸው እንዲሆኑ እየፈቀደ ያለው
ጉልበተኛማ እንደሆነ ይታወቃል። የዓለም አቀፍ ሕግ እና ስርዓት ተአማኒነቱ እየፈራረሰ ነው። ምንም እኮ ጥያቄ የለውም። ተአማኒነቱ እየፈራረሰ ነው። ስለዚህ አሁን ዓለም የማን እየሆነች ነው? የጉልበተኞች እየሆነች ነው ያሉት እሳቸው። እንግዲህ ስርዓቱ ተአማኒ እየፈራረሰ ነው ብለው ፕሬዚዳንት ዶናልድ ትራምፕ ግሪንላንድንና ቬንዙዌላን ያካተተ የአሜሪካ ካርታ የሚያሳይ ምስል በማህበራዊ ሚዲያ ላይ ካጋሩ በኋላ ከእንግዲህ በኋላ ዓለም ወደ ቀድሞ ዘመን አትመለስም ሚል ነገር አንስተዋል። እንዶ እዚህ ጋር እንዶ ለማንሳት አስፈላጊ ነው ብዬ ስላሰብኩን አሁን እችን ሐሳብ አንተም ቀድመ አነሳው። ይሄ ሐሳብ የሚገርም ፓስተር በ1940ዎች ውስጥ በፕሬዚዳንት ሩዝቬልት ይሁን በአይዘንሃወር ዘመን እንደሆነ አላቅም፣ ይሄው ተመሳሳይ ካርታ ወጥቶ ነበረ። ይህን ታምናለህ? የሚገርም ነው። 40ዎች ውስጥ እና ያንኑ ካርታ ነው መልሰው እኚህ ሰውዬ መዘው እየተጫወቱ ያሉት። አዎ ካርታው መመዘዙ እኮ አይደለም ትልቁ ነገር፣ የዓለም ስርዓት አሁን እየፈረሰ ነው። ፍርክስክሱ እየወጣ ነው። አሁን የተባበሩት መንግስታት ድርጅት የሚባለው ህብረት ወይም ቻርተሩ የዓለም ስምምነት እየተፈራረሰ ነው፣ እየተነፈሰ ነው። አዎ በሌላ ጎን እሳቸው የራሳቸውን የሰላም ቦርድ በሚል ፈላይ ቆራጭ የሚሆኑበትን ሌሎችን በመያዝ ወደ 60 ሀገሮችን በመያዝ የዓለምን ስርዓት ለመቆጣጠር እየተሄደ ያለበት ሁኔታ አለ። በእርግጥ ወደ በኋላ ላይ እናነሳዋለን። እንግዲህ ምንድነው እሳቸው ያነሱት? የዓለም አስተዳደር ስርዓት እየፈረሰ ነው። ሀያላን ጉልበት በመጠቀም እንዲሁም የኢኮኖሚና የንግድን የኢኮኖሚ ጦርነት እንደ ጦር መሳሪያ በመጠቀም እንዲሁም ፍላጎታቸውን የሚያሳድዱበት ሆኗል። ይህ በአሜሪካ የሚመራው የዓለም አቀፍ ስርዓት ተአማኒነት እያጣ ጉልበተኞች እንደልባቸው የሚሆኑበት ስርዓት መፈጠሩ ለዓለም አደጋ ነው የሚል ነገር ነው ያነሱት። እኔ እናንተ እኮ በዚህ ጉዳይ ላይ እኮ ቀደም ሲል እኮ አንስተናል። የተባበሩት መንግስታት አሁን ምንድነው መሰለ መጽሐፍ ቅዱስ ምንድነው ነው የሚለው? ይሄ ስርዓት እንደሚፈራርስ እኮ መጽሐፍ ቅዱስ ያስቀምጣል። ተመልከት፣ ጎራዎች እየለዩ ይመጣሉ። እዚሁ ላይ ሳረሳ ልንገርህ፣ ሩሲያ 60ዎቹን አልቀላቀልም ብላለች። የአዲሱን የሰላም ቦርድ አሳውቃለች። እስራኤል ደግሞ ስትቃወም ነበረ፣ ገብታለች፣ ተቀላቅላለች። አሁን ምንድነው ዶናልድ ትራምፕ የፈለጉት? እሳቸው የሚዘውሩት ወይም አሜሪካ የምትዘውረው፣ ለምሳሌ ከቦርዱ ሐሳብ ስትነሳ የፖለቲካ ሽፋንና የደህንነት ሽፋን አሜሪካ ትሰጣቸዋለች ነው። 1 ቢሊዮን አዋጡ ነው። ሰበቡ ደግሞ ጋዛ ነው። ጋዛን ለመገንባት ይላል ሰበቡ። ይህንን ነገር ስትመለከትና ስታይ የዓለም ስርዓት መልኩን እየቀየረ እየመጣ ነው ያለው። ኒው ወርልድ ኦርደር ማለት የተባበሩት መንግስታት ድርጅት አስፈጻሚ መስሪያ ቤት ነው እንጂ ኒው ወርልድ ኦርደር የዚህን የተባበሩት መንግስታት ድርጅትን ኃላፊነት የሚረከብ ስርዓት ነው የሚመጣው። አሁን እዚህ ጋር ጥሩ መጣልኝ ፓስተር። አሁን ይሄ እንዳልከው ሩሲያና በተለይ ደግሞ እነዚህ ሀያላን ሀገር የተባሉት ቻይና፣ ፈረንሳይ ምናምን ድሮ አሜሪካን አንድ ሐሳብ እንትን ለማድረግ በምትፈልግበት ሰዓት ድምፅን በድምፅ የመሻር መብታቸውን ተጠቅሞ ያፈርሱ ነበር። አሁን ግን ይሄ ድርጅት ጥርሱ እየወላለቀ መጥቷል። አሁን በቃ ስለዚህ አሁን አሜሪካ ሌላ ስትራቴጂ እየነደፈችና እየሄደችበት እንዳለ እየተስተዋለ ነው ያለው። ስለዚህ ምንድነው አሁን በቀጣይ እየተጠበቀ ያለው? አንተ የምትገምተው ነገር አለ? እንግዲህ በቀጣይ አውሬው አሁን እየሰራ ያለው ለእርሱ ስርዓት ምቹ የሆነ መደላድልን ለመፍጠር በዓለም ላይ የተተረማመሰ ነገር መፈጠር እንዳለበት ይፈለጋል። እንዴት ነው ታዲያ ፒስ ሜከር መሆን የሚችለው አውሬው?
ፒስ ሜከር መሆን የሚችለው እኮ ገብቷል። አሁን አደፍርሶ ነው። ካልደፈረሰ እንዴት ይጠራል? ጀስት ካልደፈረሰስ ዓለም እንዴት ይቀበለዋል? እኔ መሲ ነኝ ብሎ ሲመጣ ኢንተሌክቹዋል ነው። ከዚህ በፊት ጠቅሰነዋል። በኢኮኖሚክሱም በምኑም በፖለቲካውም በሳይንሱም በወታደራዊ ኢንተሌክቹዋል ፊገር የሆነ ሰው ነው። ሲመጣ ሁሉ ጋር የሰላም ስምምነት ይፈራረማል። ዓለም ሰላም ይሆናል። ገብቷል። በእርግጥ ቤተ ክርስቲያን ከዚህ ከአውሬው መገለጥ ጋር ንጥቀት ነው የሚሆነው። በአውሬው ዘመን ውስጥ አትኖርም ቤተ ክርስቲያን። ስለማትኖር ለምሳሌ ቁጥሩንም የሚሰጠው የዓለምን የኢኮኖሚ ስርዓቱን አንድ የሚያደርገው፣ ገንዘቡን አንድ የሚያደርገው፣ እምነቱንም አንድ የሚያደርገው በአጭር አዋጅ ነው። ለምን? አሁን ዓለም ዲጂታላይዝድ ሆናለች። ዲጂታላይዝድ ሆናለች። ይቺ ዲጂታላይዝድ የሆነችው ዓለም ደግሞ ምንድነው? ማምለጥ የማትችልበት እኮ ነው። የሚገርም እኮ ነው። ገብቷል። እድሜ፣ መልክ፣ ቀለም፣ ሁሉ ነገር አለ። ገብቷል። ኢኮኖሚውን ብር አልባ ያደርጉታል። በሞባይልህ ወይም ደግሞ በሆነ ነገር ነው የምትገዛው። ችብሱ እስከሚቀበር ችብሱ ሲቀበር ግን ገብቷል። ፈቅደህ የአውሬውን መንግስት ተቀብለ ስለሆነ ችብሱን ያስቀበርከው እንደ ልብህ ትገዛለህ፣ ትሸጣለህ፣ ትለውጣለህ። ችግር የለም። ችብሱን ያላስቀበረ ግን ሆልድ አካውንትህ ፍሪዝ ያደርጋል፣ ገንዘብ ፍሪዝ ያደርጋል፣ ኢኮኖሚ ፍሪዝ ያደርጋል። እንቅስቃሴ ተሰውተህ ነው የምትሄደው። ያ ከመሆኑ በፊት ግን እነዚህ ቅድመ ሁኔታዎች ናቸው የሚሆኑት ናቸው። እንደው ይሄ ፓስተር መቼም እዚህ ነገር ላይ በጣም መወያየት አለብን ብዬ አምናለሁ። ይሄ ዳቦስ በጣም አስገራሚ ነገር እያሳየን ያለውና በተለይ ደግሞ ትላንትና የዘገብናቸው 2 ዘገባዎች የሚመለከተው አንድ ግለሰብን አንስተን ነበር። ያው እሱ ነው ብለን ባንፈረጅም ግን መጠርጠር ደግሞ ግዴታችን ነው። አሁን ላነሳል የፈለኩት ያመጣውን ስትራቴጂ እዛ በግልጽ ነው ያስቀመጠው። የሚሰራው ስማርት ከተማ ምን እንደሚመስል ሁሉ የአርኪቴክቸር እንትኑን ጭምር ነው ያሳየው እዛ ላይና ይሄ በምናብ እንትን የምትሰለው አይነት ከተማ ነው ያሳየው በግልጽ እና ለምንድን ነው የምትጨቀጭቁን ብሎ ሁሉ አንስቷል እዛ ላይ ጃሬድ ኩሽነር። ለምንድን ነው የምትጨቀጭቁን? እኛ ስትራቴጂክ ሆነን መሬት ላይ ወረደ እቅድ ነው ይዘን የመጣ ነው የሚልም ሐሳብ አንስቷልና ይሄ ቅድመ መደላድል አይሆንም። ይኸውልህ አስፈጻሚዎች አሉ። እነዚህ አስፈጻሚዎች አሁን አይደለም ስራቸውን የጀመሩት። ገብቶሃል? ከ30 ዓመት በፊት ነው ስራቸው የተጀመሩት አስፈጻሚዎች። ዘመኑ በቀረበ ቁጥር አስፈጻሚዎች ፈጠው ይወጣሉ። ምናልባት ይሄ ሰው ከአስፈጻሚዎች አንዱ ሊሆን ይችላል። ይሄ ሰውዬ ከአስፈጻሚዎች አንዱ ከሆነ ደግሞ ይህንን ነገር ከማስፈጸም ወደኋላ አይልም። ትናንትና አንስቼሃለሁ። የአውሬውን ምልክት በግልጽ በአደባባይ በፎቅ ላይ የለጠፈና የሰራውን ፎቅ በአውሬው ምልክት የጠራ ሰው ነው ኒውዮርክ ላይ። ስለዚህ ከዚህ ሰው ምንድነው የምትጠብቀው? አንተ ልጠብቅ የምትችለው ነገር ምንድነው? ለምንድነውስ አብርሃም ኮር ምናምን ኮር እያለ በእስራኤል ጉዳይ ይሄ ሰውዬ ስልጣን የለውም በመንግስት ውስጥ። ነገር ግን በዋና አደራዳሪነት አሜሪካንን ወክሎ የሚቀርብ ሰው ነው። አሁን ለምሳሌ የሰላም ቦርድ የተባለውን የሰላም ቦርድ የተባለውን ራሱ ምንድነው ያደረገው? የሰላም ቦርድ የተባለውን ከሚያስተባብሩትና ሎቢ እያደረጉ ካሉት አንዱ እሱ ነው። ተመልከት። ስለዚህ ብዙውን ጊዜ በእስራኤል ጉዳይ ላይ ከአረብ ሀገሮች ጋር የሚነጋገረው የእስራኤል መሪዎችን አይዲያ የሚሰጠው አቅጣጫ የሚያሳያቸው ይሄ ሰውዬ ነው። ባልካን ላይም ተገልጧል። ስለዚህ ሰዓቱ ደርሷል፣ ጊዜው ደርሷል። መድረሱን የምታውቀው አሮጌ ነገሮች እየፈራረሱ ነው። አዲስ ዘመን ከፊት ለፊታችን አለ እያሉ መሪዎች ራሳቸው እየተናገሩ ነው።
የአዲስ ዘመን ምንድን ነው? የአዲስ ዘመን የክርስቶስ ኢየሱስ ምጽአት ነው። መሪዎች የሚሉት የአውሬውን ዘመን ነው። እኛ እየተናገርን ያለነው ከአውሬው ዘመን በፊት ንጥቀት አለ። ከንጥቀት በኋላ ግን አርሜጌዲዮን ጦርነት በሚደረግበት ሰዓት በእስትንፋሱ አጥፍቶ የሺህ ዓመት መንግስት የሚሰፍንበትና ዓለም ፍጹም የሆነውን እውነተኛ የሆነውን ሰላም በልጁ በክርስቶስ ኢየሱስ የምታገኝበት ዘመን ግን ፈጥኖ ቀርቧል። በደጅ ነው የምንለው። እውነት ነው። በዚህ ነው ቀድመን ሰብሰብ ብንበል የምንለው፣ ቀድመን ወደ ቤቱ እንግባ የምንለው በዚህ ነው። እንግዲህ ለዛሬ ቀን ያለኝ መልእክት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። በጣም እንግዲህ የዓለማችን መነጋገሪያ የሆነውን ርዕሰ ጉዳይ ብቻ ሳይሆን መጽሐፍ ቅዱሳዊ የፍጻሜ ዘመን ትልቁ ትንቢታዊ እይታን ፈተሽንበት ሰዓት ነው። እውነት ለመናገር ጌታ ኢየሱስ የተናገረው የእግዚአብሔር መንግስት በመካከላችሁ ናት ያለችው ሲል እንዲሁ ዝም ብሎ አየር መጎሰም አይደለም። በግልጽ ፓስተር እንዳለን ይቺ መንግስት መሬት ላይ ወርዳ እንደገና ደግሞ ዓለማችን እረፍት የምታገኝበት ጊዜ ሩቅ አይደለም። ስለዚህ እኛ አሁን ቁልፉን ጥያቄ የምንጠይቀው ለራሳችንም ጭምር እዚህ መንግስት ውስጥ ራሳችንን እናገኛለን ወይስ የአውሬው መንግስት ላይ ራሳችንን ማግኘት? ይሄ ትልቅ ስጋት ሆኖ ስለሚታየን በየጊዜው እንግዲህ እንደነዚህ አይነት መረጃዎችን ወደ እናንተ ስናመጣ በዚህ አቅጣጫ ላይ ራሳችንን እንድንፈትሽ ለማድረግ ነው። ውድ አድማጮቻችን እንግዲህ ለዛሬ ይዘን የመጣ ነው ሰሞነኛው የዓለማችን መነጋገሪያ ርዕሰ ጉዳይ ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ማምሻው ላይ ደግሞ በሌላ መረጃ ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።